ሰባተኛው ጠቅላላ ሀገራዊ ምርጫ ከማለዳው 12 ሰዓት ጀምሮ ድምጽ የመስጠት መርሃ ግብሩ ጀምሯል። እንግዲህ አሁን የምገኘው በማዕከላዊ ኢትዮጵያ ክልል የየም ዞን ሳጃ ከተማ ላይ ነው። ነዋሪዎችም ከማለዳው 12 ሰዓት ጀምሮ ለቀጣይ 5 ዓመታት ይሆነኛል፣ ይበጀኛል እንዲሁም ለሀገር ይጠቅማል የሚሉትን ፓርቲ ለመምረጥ ድምጻቸውን እየሰጡ ይገኛሉ። ሰባተኛው ጠቅላላ ሀገራዊ ምርጫ በየም ዞን ሳጃ ከተማ ከማለዳው 12 ሰዓት ጀምሮ ምርጫው ተጀምሯል። ቢሆንም አሁንም ሂደቱ እንደቀጠለ ይገኛል። እንግዲህ ነዋሪዎችም ለቀጣይ 5 ዓመታት ይሆነናል፣ ይበጀናል፣ ለሀገር ይጠቅማል የሚለውን ፓርቲ እየመረጥን እንገኛለን። ምርጫውም ፍጹም ሰላማዊ ዲሞክራሲያዊና ያለምንም የጸጥታ ችግር እያከናወንን እንገኛለን ብለውናል። 12 ሰዓት አካባቢ ነበር የመጣሁት። ያለምንም ጸጥታ ችግር ሰላማዊ ሁኔታ ተሰልፈ ያው ይበጀኛል፣ ይጠቅመኛል፣ ለወደፊቱ ለሀገሪቱ ለልማት ለሰላም ግንባታ ይጠቅመኛል ወይም ለሀገሪቱ ይጠቅማል የሚለውን ፓርቲ መርጫለሁ ማለት ነው። የምርጫውን ቀን እየጓጓን ነበረ ጠበቅ ነው። 12 ሰዓት ተኩል ወጥቻለሁ። እዚህ ያው በሰላማዊ ሁኔታ በሰልፍ ተራችንን ጠብቀን ያው መርጬ ወጥቻለሁ። ጥሩ ነው፣ ሰላማዊ ነው ምርጫው፣ ምንም ችግር የለም። ያው መምረጥ ደግሞ ወሳኝ ነገር ነው። ምክንያቱም ለምንድን ነው መርጠን ቀጣይ የሚቀጥለው መንግስት ማቋቋም መመስረት ተገቢ ስለሆነ እኔም እንደ ዜጋ የመምረጥ ኃላፊነት ስላለብኝ ለቀጣዩ 5 ዓመታት ለሀገር ይበጃል፣ እኔንም ይመራኛል፣ ይጠቅመኛል የሚለውን ፓርቲ ምርጫ ወጥቻለሁኝ። እኔ ግዴታዬን ተወጥቻለሁ ማለት ነው። በሰባተኛው ጠቅላላ ሀገራዊ ምርጫ በተመሳሳይ እንግዲህ ለክልል ምክር ቤት የእጩ ሆነው የቀረቡ የተፎካካሪ ፓርቲዎች ምርጫው ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ እየተከናወነ እንደሚገኝም ምስክርነታቸውን ሰጥተውናል። ይሁን አሰፋ እባላለሁ። በማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ነኝ። ሰው ከ10 ሰዓት ተኩል ጀምሮ እዚሁ ተሰልፎ ነው የቆየው። አጠቃላይ ሂደቱ እጅግ በጣም ሰላማዊ ነው። ሰውም እንግዲህ ቀጥሎ ይመራኛል፣ ያስተዳድረኛል፣ ልማት ያመጣልኛል የሚለውን ፓርቲ ለመምረጥ እዚህ በነጻነት መጥቶ ቆሞ ተሰልፎ ከሌሊት ጀምሮ እንግዲህ በጣም ረጅም ሰዓት ሲሰራ የቆየበት ሁኔታ ነው ያለው። የሰውም ንቃተ ህሊና በጣም ያደገ እንደሆነ ነው የሚያሳየው። ከዴሞክራሲያዊነቱ ጋር ተያይዞ ዴሞክራሲያዊ መብቱን ለመጠቀም ህዝብ እያሳየ ያለው ተሳትፎው እጅግ በጣም በነቂስ መውጣቱን መመልከት ችያለሁ። እንግዲህ ዛሬ ኢትዮጵያ እየመረጠች ነው ማለት ነው። ኢትዮጵያ እንደ ሀገር ጸንታ ሀገረ መንግስቱ ተጠናክሮ መቀጠል የሚችልበት ሁኔታ ላይ ሁሉም ዜጋ የሚጠበቅበትን አሻራ እያኖረ ያለበትን ሁኔታ እዚሁ በሳጃ ከተማ እየተመለከትኩ ነው ያለሁት። እኔም እንደ አንድ የክልል ምክር ቤት እጩ እጅግ በጣም ትልቅ ስሜት ነው የተሰማኝ። አቶ ፈቃዱ ጎጃም ይባላለሁ። የኢዜማ ፖለቲካ ፓርቲ የመንግስት ተሿሚ ነኝ። እንደገና ደግሞ የፖለቲካ ፓርቲዎች ጋራ ምክር ቤት ዋና ሰብሳቢ ነኝ። ሰላማዊ መሆኑ ምንም አይነት የጸጥታ ችግር ያለመኖር ነው። የጸጥታ ችግር ቢኖር ማህበረሰቡ በእንደዚሁ በተረጋጋ ሁኔታ ተሰልፎ እንትን አይልም። የሚያስፈልገው የሚዲያ አካል ተገኝተዋል። የእያንዳንዱ የፖለቲካ ፓርቲ ተወካዮች ተገኝቶ ታዝበዋሉ። ለምሳሌ አሁን በዚህኛው ምርጫ ኢዜማና ብልጽግና ፓርቲ ነው የሚወዳደረው። እዚህ ጋር ባየሁት ደግሞ የሁለቱም ፓርቲዎች ታዛቢዎች ተገኝተዋል። ኦሬዲ ከዚህ በላይ ሰላም ነው ሰላም አይደለም ለማለት ይከብዳል። ሽመልስ እጅጉ ይባላለሁ። የየም ዞን ዋና አስተዳዳሪ ነኝ። አጠቃላይ እንደ ዞናችን 63 ምርጫ ጣቢያዎች አሉ። በዚህ በ63ቱ ምርጫ ጣቢያዎች ላይ በሁሉም በሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ሁሉም ክፍት ሆኖ ከ12 ሰዓት ጀምሮ ምርጫ ስርዓት እያካሄዱ ነው ያለውትና እያንዳንዱ ዜጋ በነቂስ ወጥቶ ይመለከተኛል፣ ለወደፊት ይመራኛል ብሎ የሚያስበውን ፓርቲ እጩ እየመረጠ ነው ያለውና በጣም እንደኛ ዞናችን ዲሞክራሲያዊ ነው፣ ሰላማዊም ነው።